ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። 39ኛው የአፍሪካ ህብረት የመሪዎች ጉባኤና የጣሊያን አፍሪካ ጉባኤ በስኬት መጠናቀቃቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀም። የጸጥታና ደህንነት የጋራ ግብረ ኃይሉ በዘመናዊ ቴክኖሎጂ የታገዘ እጀባና አስተማማኝ ጥበቃ በማድረግ ጉባኤዎቹ በሰላም እንዲጠናቀቁ ማስቻሉን ገልጿል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዋና አጀንዳዎች ላይ የጋራ አቋምና መግባባት የተደረሰበትና ስኬታማ መሆኑን የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገለጹም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የዓለም ነባራዊ ሁኔታን የሚያንጸባርቅ መሆን እንዳለበት በአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ገለጹ። አፍሪካ የራሷን የክትባትና የሕክምና ምርቶች በበቂ ሁኔታ ለማምረት የሚያስችላትን ጉዞ መጀመሯን ወሳኝ እርምጃ እንደሆነ ተገለጸ። አፍሪካ በክትባትና በሕክምና ምርመራ ራሷን እንድትችል ለማድረግ ያለመ አቺቭ አፍሪካ የተሰኘ መርሃ ግብር ይፋ ተደርጓል። 4 የምስራቅ አፍሪካ ሀገራትን ያቀፈ የምስራቅ አፍሪካ የንግድና ሎጂስቲክ ትስስር ኮሪደር ባለስልጣን የተሰኘ ተቋም በይፋ ተመሰረተ። ባለስልጣኑ ኢትዮጵያን ጨምሮ ጅቡቲ፣ ደቡብ ሱዳን እና ዩጋንዳ የተካተቱበት ነው። ከቻናል ዋን ለሰዓቱ ያዝናቸው ዋና ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን አመሰግናለን። በምሽት የዜና አወጃችን ደግሞ ሌሎችን መረጃዎችን ጨምረን የምንጠብቃችሁ ነው የሚሆነው። ጤና ይስጥልኝ።